ሶ ከፐርፌክት ኮምፒቲሽን እንጀምራለን ማለት ነው። ፍሮም ፐርፌክት ወደ ኦሊጎፖሊ እንሄዳለን ማለት ነው። ስለዚህ አሁን እዚህ ጋር አውትላይኖች አሉ። ከፐርፌክት ኮምፒቲሽን ላይ ምንድነው ልንማር የምንችለው የሚለውን ነገር በምናይበት ጊዜ አንደኛው አይደንቲፋይ ዘ ዲማንድ፣ ከዛ ማርጂናል ረቨኑ አለ። ይሄን ማርጂናል ኮስቶቹን የፊርሙ ነው የምናየው። ፊርም ነው የሚለው እዚህ ጋር ፊርሙ ነው የምናየው። ከዛ ካልኩሌት ማድረግ አለብን የቱጋኑ ኢኩሊብሪየም የሚሆነው ቶታል ረቨኑ እንዴት ነው ጀነሬት ማድረግ የሚቻለው፣ ቶታል ኮስት አፕሮቾቻቸው እንዴት ነው የሚመጡት የሚችለውን ነገሮችን እናያለን። ሶስተኛ ካልኩሌት ዘ ፊርምስ ኢኩሊብሪየም ዩዚንግ ዘ ማርጂናል ረቨኑ ኤንድ ማርጂናል ኮስት አፕሮች ይባላል። ሁለት አይነት አፕሮቾችን እንጠቀማለን። ማርጂናል ሪቨኑ እና ማርጂናል ኮስቶችን በስነ ስርዓት እናያለን ማለት ነው። ቀጣይ አይደንቲፋይ ዘ ሌቨል ኦፍ ፕራይስ ኤንድ አውትፑት አት ዊች ፊርምስ ሜክ ፕሮፊት ኤንድ ሎስ፣ የቱጋኑ ፊርሞቹ ሉዝ የሚያደርጉት ጌን የሚያገኙት የቱጋኑ ሃይር ፕሮፊት የሚያገኙት የሚለውን ነገር እናያለን ማለት ነው። የስ ሶ የእንትንን የፐርፌክት ኮምፒቲሽንን በኤግዛምፕል እስኪ እንጀምረው እንዴት እንደሆነ ማለት ነው። የመጀመሪያው ምንድነው ኤግዛምፕል አግሪካልቸራል ማርኬት፣ ለምሳሌ ዌት፣ ጤፍ፣ ሜዝ እነዚህ ነገሮችን ከኢትዮጵያ አንጻር ስንነሳ በጣም ብዙ ሴለሮች አሉ፣ በጣም ብዙ ባየሮች አሉ እነዚህ ማለት ነው። እና አግሪካልቸር ላይ ለመግባትም ቀላሉ ለመውጣትም ቀላሉ፣ ከፈለገን ለመቀላቀል እንችላለን። ግን በምን ይወሰናል? ባለን ኢንካም ማለት ነው። ዌልዝ ካለን ቶሎ መግባት ይቻላል፣ መውጣትም ከተፈለገ በዛው ልክ ነው ማለት ነው። ከዛ ውጭ ደግሞ አንድ ፋርመር ብቻ አይደለም፣ ብዙዎቹ የኢትዮጵያ ሕዝብ አብዛኛው እንደውም ፋርመር ነው ይባላል። ሌሎች አለማቶች ላይ ብንሄድ አንድ ፋርመር ብቻ ብዙ ፋርመሮች አሉ። ፋርመሮቹ ስላሉ አንድ ሰው ብቻ አይደለም ዲሳይድ የሚያደርጉ። ስለዚህ ፕራይሱን ገበያው ነው የሚወስነው። ገበያው ይወስኑና ከዛ ውስጥ ፕራይስ ሜከር ሳይሆን ፕራይስ ቴክ ያደርጉና በዛ መሰረት ይሸጣሉ ማለት ነው። ቀጣይ ደግሞ ፎሬን ኤክስቼንጅ ወይም ፎሬክስ ማርኬት ሲባል ሰምታችሁ ታውቃላችሁ። ፎሬክስ ማርኬት አንደኛው ፋይናንሻል ማርኬት ከሚገበያዩባቸው ሜትሮች ውስጥ አንዱ ነው። ፎሬክስ ማርኬት እንደ ስቶክ ማርኬት አይነት ከነሱ ካታጎሪ ውስጥ የሚካተት ነው። ግን ፎሬክስ ማርኬት ለምንድን ነው እዚህ ነገር ውስጥ ያስገባው ብለን በምናይበት ጊዜ ግሎባል ማርኬት ነው። ስለዚህ ከረንሲ ነው የሚወስነው። ስለዚህ ግሎባል ማርኬት ላይ ያሉት በጣም መኒ ሴለሮች እና ባየሮች አሉ። 200 ምናምን ሀገራት አሉ ዓለም ላይ። እነዚህ 205 የሚደርሱ ሀገራቶች ምን አላቸው? የራሳቸው ከረንሲ አላቸው። ስለዚህ እነዚህ ከረንሲዎች አስቡት፣ በተለያዩ ሰዎች ወይም ደግሞ የተለያዩ ባንኮች ነው ፎሬክስ ካያችሁት የተለያዩ ባንኮች አሉ፣ የተለያዩ ፊርሞች አሉ። እነዚህ ነገሮች ተወዳድረው ነው የሚመጡት እና አንዱ ባንክ ተነስቶ ይህን ነገር በዚህ የአሜሪካ ዶላር በዚህ ልግዛው አይልም። ምክንያቱም የሚወስነው ምንድነው? ማርኬቱ ነው። ማርኬቱ በጣም ብዙ ስለሆነ ኢንዱስትሪው በሚወስነው ነገር ላይ ነው ተነስተን የምንሸጠው የምንገዛውም ማለት ነው። ስለዚህ ፎሬክስ ማርኬት በዋነኝነት ለዚህ ነገር አስተዋጽኦ ያደርጋል። ምክንያቱም ግሎባል ሰፕላይ ኤንድ ዲማንዱ ነው ምኑን የሚወስነው ገበያው የሚወስነው እንጂ አንድ ባንክ ተነስቶ ለምሳሌ ትልቅ ባንክ ከሚባሉት ውስጥ አሁን ኢንቨስትመንት ባንኮች ውስጥ ጂፒ ሞርጋን አለ። ጂፒ ሞርጋን ተነስቶ የአሜሪካ ባንክ ነው፣ ከ5 ትሪሊየን በላይ ሀብቶች ሊኖሩት ይችላሉ፣ ትሪሊየን ዶላር በላይ ሀብቶች ሊኖሩ ይችላሉ። ተነስቶ የአሜሪካ ዶላር እንደዚህ ነው ማለት አይችልም። ምንድነው የሚወስነው? አግሪጌቱ ነው። አግሪጌቱ ደግሞ ከየት ነው የሚመጣው? ከዚህ ዓመታቶች በፊት በተሰሩት የገበያ ሂደቶች ውስጥ ነው እንደዚህ አይነት ነገሮች የሚፈጠሩት ማለት ነው። ስለዚህ እነዚህን ካየን ካራክተሪስቲኮቹን በእነዚህ ከወሰንን ዲማንድ አለ፣ ረቨኑ ኤንድ ኮስት ከርቮቹን እናያቸዋለን። እንዴት ነው የሚሰሩት የሚሉትን ነገሮች እናያለን። ፕራይስ ዋይ አክሲስ ላይ ነው የሚሆነው። ከዛ ውጭ ኳንቲቲው ደግሞ ኤክስ ላይ ነው የሚሆነው። ዲማንድ ከርቫችን አለ። እንዴት ነው ኢንተርሴክት የሚያደርጉት? ኢኩሊብሪየም የቱ ጋር ነው የሚገኘው? ኦፕቲማል ፖይንቶች ውስጥ የሚገኙት የቱ ጋር ነው የሚለውን እናያለን ማለት ነው። ስለዚህ እዚህ ጋር አሁን በምናይበት ጊዜ ይሄ ማርኬት ወይም ኢንዱስትሪ ይባላል። ኢንዱስትሪ ማለት ዘሴም የሆኑ ፕሮዳክቶች አንድ ላይ ኮምባይን ሲደረጉ በማርኬት ውስጥ ኢንዱስትሪ ተብሎ ይጠራል ነው። ስለዚህ ኢንዱስትሪው ምንድነው? ተመሳሳይ ነገር ነው። ማርኬቱ ዲማንዱ ምንድነው? ማርኬት ዲማንድ ዳውንዋርድ ነው። ከፕራይስ ጋር ዲማንድ እዚህ ጋር ኢንቨርስ ሪሌሽንሺፕ አላቸው። ሰፕላዩ ደግሞ ፕራይሱ በጨመረ ቁጥር ሰፕላይ የሚያደርጉት ፊርሞች በዛው ልክ ይጨምራሉ። ምክንያቱም አዋጭ ነው ብሎ ያስባሉ። እየወራን ያለው ስለምንድን ነው? ስለ ፊርሞች ደግሞ ምንጊዜም ሁሌም ፕሮፊታቸውን ማክሲማይዝ ለማድረግ ይሞክራሉ። ነገር ግን እዚህ ጋር በመጣበት ጊዜውን ዲማንድ ከርቫችን የምን የኢንዲቪዥዋል ወይም ሲንግል ፊርም ምንድነው? ኮንስታንት ነው፣ ሆሪዞንታል የተሰጠውን ይቀበላል፣ መቀየር አይችልም ማለት ነው። ነገር ግን የፈለገውን አማውንት በሙሉ መሸጥ ይችላል። በምን ሜክ በተደረገለት ፕራይስ መጠን ላይ 5 ከተደረገ 5 መንቀሳቀስ አይችልም። ግን የፈለገውን 1000 4000 የፈለገውን ኳንቲቲ መሸጥ ይችላል ማለት ነው። ስለዚህ ማርኬት ፕራይሱ እዚህ ጋር አለ። ዲማንድ ከርቭ
ሲንግል ፕራይሱ የሚያገኘው ሆሪዞንታል ዲማንድ ከርቭ ነው። ዳውንዋርድ ሲሆን ሆሪዞንታል የሚያገኘው በዋነኝነት እዚህ ውስጥ የምንረዳው ይሄ ነው። ከዛ እንዲህ ነው እዚች ጋር በምንሰራበት ጊዜ ቶታል ሬቨኑ አለ። ቶታል ሬቨኑ የሚገኘው ደግሞ ፕራይስ ታይምስ ኳንቲቲ ነው። ፕራይስ ታይምስ ኳንቲቲ ነው። እዚህ አቨሬጅ ሪቨኑ የሚገኘው ምንድን ነው? ለኳንቲቲያችን ነው የምናካፍለው። ምክንያቱም አቨሬጅ ሲሰራ ለተጠቀምናቸው ነገሮች ሁሉ የምናካፍለው ማቴማቲክስ ውስጥ ማለት ነው። እዚህ ፒኪው ኦቨር ኪው ስናደርግ አቨሬጅ ሪቨኑ ከምን ጋር እኩል ነው? ከፕራይስ ጋር እኩል ነው ማለት ነው። ከሁለቱ ጋር እኩል ነው። ቀጣይ ደግሞ ማርጂናል ሪቨኑ አለ። ማርጂናል ደግሞ ምንድን ነው? ቼንጅ ነው። ቼንጅ ስለሆነ ቼንጂን ቶታል ሪቨኑ ኦቨር ቼንጂን ኪው ወይም ኳንቲቲ ይሆናል ማለት ነው። በሱ መሰረት ነው የምንሰራው። ስለዚህ በዚህ መሰረት እዚህ ጋር እንደምታዩት ግራፉ አለ። እዚህ ይሄ ዲማንድ ከርቭ ኢንዲቪዥዋል ፊርም ነው እያለ ያለው እዚህ ጋር ስለ ፊርም ነው እያወራ ያለው ስለ ኢንዱስትሪ አይደለም። ስለዚህ ፊርሙ ምንድነው? ሆሪዞንታል ሊኖረው የሚችለው ምክንያቱም ሁሌም ፕራይስ ሜከር ነው። ከዛ እዚህ ጋር ምንድነው? አቨሬጅ ሪቨኑ ከምን ጋር እኩል ነው? ከፕራይስ ጋር እኩል ነው ብለናል አይደል? ቅድም ባየነው። ስለዚህ ምንድነው? ፕራይስ እኩል ነው ከአቨሬጅ ሪቨኑ ከዛ እኩል ነው ማርጂናል ሬቨኑ ከሚለው ነገር ጋር እናያለን ማለት ነው። በዋነኝነት ይሄኛው የሚያስረዳን ይሄ ነው። ስለዚህ በፐርፌክት ኮምፒቲሽን ጊዜ አቨሬጅ ሪቨኑ፣ ማርጂናል ሪቨኑ፣ ፕራይስም ዲማንድ ከርቫችን ሆሪዞንታል ናቸው። ሶ እዚህ ጋር ፐርፌክት ኮምፒቲሽኑን በግራፍ እንየው እስኪ። ምንድነው ብያችኋለሁ? ሪቨኑ ወይም ኮስታችን ምንድነው? ዋይ ላይ ያስቀመጥነው ኳንቲቲ ወይም አውትፑት ወይም ሴል የምንለው ነገር ኤክስ አክሲስ ላይ እናስቀምጠው። ከዛ ማርጂናል ኮስት አለ እዚህ ጋር። ማርጂናል ኮስት ካያችሁት ዲክሪዝ እያደረገ ይመጣልና ኢንክሪዝ እያደረገ ይመጣል። ማርጂናል ኮስታችን እየጨመረ ይመጣል። እዚህ ጋር ደግሞ አቨሬጅ ኮስት አለ። አቨሬጅ ኮስታችን ከፕራይስ ምን ሊል አይችልም፣ ሊያንስ አይችልም። እዚህ ጋር ካለው ማለት ነው ከፕራይስ ሊያንስ አይችልም። ስለዚህ ኢኩሊብሪየም የሚባለው ፖይንት እዚህ ጋር አለ ማለት ነው። ሶ ከዚህ የምንረዳው ነገር ምንድነው? ፕሮፊትን የምናገኘው ቶታል ሬቨኑ ማይነስ ቶታል ኮስት ነው። ቶታል ሬቨኑ ሲቀነስ ቶታል ኮስት ነው። ቶታል ሬቨኑ ደግሞ ምንድነው የምናገኘው? ፕራይስ ታይምስ ኳንቲቲ ፕሮዲውስድ የተደረገውን ከዛ ማይነስ አቨሬጅ ኮስት ኳንቲቲ ፕሮዲውስድ ነው ምን ፕሮፊት የሚገኘው ማለት ነው። ፒ ይችኛው የምትገኘው ማለት ነው። ስለዚህ ፒ ከኤማረጋ ኩሎ ከኤአረጋ ኩሎ ስለዚህ ፕራይሳችንና ኳንቲቲያችንን አባስተን ፒኪው አድርገን ፒኪው እናረግና ማይነስ አቨሬጅ ኮስት አለ ከዛ ኪው አለ። በዚህ መሰረት ኳንቲቲ ፕሮዲውስድ የሚለውን አድርገን ምናለን እናባዛለን ማለት ነው። ስለዚህ እዚህ ጋር በምናይበት ጊዜ ፕራይሳችን አለ ከዛ ኪው አለ ኤሲ አለ ኪው አለ። ስለዚህ ኤሲ እዚች ጋር መጀመሪያ ላይ እየቀነሰ ይመጣና ከዚህ በኋላ እየጨመረ ነው ያለው ምክንያቱም ቶታል ኮስታችንን በዛው ልክ እየጨመረ ስለሚመጣ ማለት ነው። ስለዚህ የምንረዳው ፐርፌክት ኮምፒቲሽን ላይ ያለው ግራፍ ይሄን ይመስላል ማለት ነው። ስለዚህ አንድ ነገር የምንይዘው ምንድነው? አቬሬጅ ኮስታችን ከአቬሬጅ ሬቨኑ በታች አይሆንም፣ እዛው ነው ያለው ማለት ነው። ካያችሁት ሁሌም እዛው ነው ያለው። እሺ የስ ስለዚህ አሁን ዘ ሾርት ረን ኢኩሊብሪየምን እናያለን ማለት ነው። ሾርት ረን እና ሎንግ ረን የሚባል አለ በኢኮኖሚክስ ውስጥ። ሾርት ረን ማለት ከአንድ ዓመት ያነሱ ነገሮች ናቸው። ሎንግ ረን ደግሞ ከአንድ ዓመት በላይ እና እስከ 10 እስከ 15 ዓመት ሊደርስ ይችላል። እነሱ ነገሮቹ ላይ ነው የሚታየው ማለት ነው። ሾርት ረን ማለት በዛ ነው። ስለዚህ ዋን ኢንፑት አለ ማለት ነው። አትሊስት ዋን ኢንፑት ምንድን ነው? እዚህ ጋር ፊክስድ ሾርት ረን ላይ ሁሉን ነገር መቀየር አንችልም። ምክንያቱም ሪሶርሶች ሊሚትድ ናቸው። ጊዜ ያስፈልጋቸዋል። አንድ ነገር ለመቀየር ተነስተነውን የኢትዮጵያን የስራ አቅም እንጨምር ብንል በአንድ ቀን ወይም በአንድ ዓመት ሊቀየር ወይም ሊጨምር አይችልም። ምክንያቱም ኤጁኬሽናሊ በጣም ብዙ መስራት ያለባቸው ነገሮች አሉ። ኢንቨስትመንቶቹ እነዚህ ነገሮች እስኪመጡ ድረስ 3 ዓመት 5 ዓመት ከዛም በላይ ሊፈጁ ይችላሉ። እነዛ ነገሮች አሉ። ስለዚህ አትሊስት ዋን ኢንፑት ቢያንስ እንኳን ኮንስታንት ነው። ከነዚህ ኢንፑቶች ውስጥ ለምሳሌ ሌበር ሊሆን ይችላል፣ ካፒታል ሊሆን ይችላል፣ ላንድ ሊሆን ይችላል። የተለያዩ ፕሮዳክቶቻችንን ሊወስኑን የሚችሉ ነገሮች ፊክስድ ናቸው። ቀጣይ ሎንግ ረን ግን ሁሉንም ነገር መቀየር እንችላለን። ምክንያቱም ጊዜ በሰጠነው ቁጥር እነዛ ነገሮች የመቀየር አድቫንቴጅ ይሰጠናል ማለት ነው። ስለዚህ ታይማችን ነው ዲስቲኔሽን የሚኖረው ምንድነው? በዋነኝነት ታይሙ ነው የሚወስነው ማለት ነው። ስለዚህ ሎንግ ረንም ሾርት ረንም ለምንጠራው ነገር ለዛ ነገር ይወስነዋል። ስለዚህ አፕሮቾች አሉ። የመጀመሪያው ምንድነው? አፕሮች ኦፍ ፊርምስ ኢኩሊብሪየም ኢን ዘ ሾርት ረን የሚለውን ነገር እናያለን። የመጀመሪያው ቶታል ሬቨኑ ወይም ቶታል ኮስት አፕሮች ቲሲ አፕሮች የሚባል አለ። እሱ ምንድነው? ቶታል ሬቨኑ ኢንክሪዝ ነው የሚያደርገው ሊኒየርሊ ሁሌም ኢንክሪዝ ያደርጋል።
ስትሬት ላይን ነው። ምክንያቱም ሁሌ ምን አለ አውትፑቶቻችንን በጨመረ ቁጥር አውትፑቶቻችንን እየጨመረ በሄደ ቁጥር ምን ይላል ቶታል ሬቨኑ ምንድነው ሆሪዞንታል ላይን ይሰጠናል ምን ይላል ሁሌም ይጨምራል። ቶታል ኮስታችን ግን ኢንክሪዝ ያደርጋል ስኬት ካርቬጀር ዲዩ ቱ ቫሪንግ ኮስትስ። ስለዚህ በኮስቶቻችን አማካኝነት እየጨመረም እየቀነሰ የሚመጣበት ወይ ይኖራል። ለምሳሌ እዚች ድረስ ሉዝ ነው የምናደርገው ምክንያቱም ቶታል ኮስታችን ከቶታል ሬቨኑ ይበልጣሉ። ለምን እንደዚያ ሆነ? ስንጀምር ብዙ ጊዜ በአንድ ትርፍ አናተርፍም አይደል? ነገሮች ገበያ ሲላመድ ይባላል። ስለዚህ ገበያው እስኪለምድ ድረስ ቶሎ ትርፍ ላናገኝ እንችላለን። ነገር ግን ገበያው ውስጥ ከገባን በኋላ ግን ምን ይላል ጌናችን ሞር ፕሮፊታችን እየጨመረ ይመጣል። ስለዚህ ከዛ አንጻር ፐርፌክት ኮምፒቲሽንን መረዳት የምንችለው ይህን ነው። ገበያውን የሚወስነው ገበያው ነው። አንድ ሰው ወይም አንድ ፊርም ተነስቶ እኔ ላድርግ ሊል አይችልም። ስለዚህ ቀጣይ ፕሮፊታቸው እንዲህ ነው ማክሲማይዝ የሚያደርጉት ምንድነው ብለን በምንበት ጊዜ ቲአር እና ቲሲ አለ። በሁለቱ መካከል ያለው ጋፕ ማክሲመም በሚሆንበት ጊዜ ማክሲመም የሆነ ፕሮፊታችንን ማግኘት እንችላለን። ይሄኛውን ለምሳሌ በምናይበት ጊዜ ፕሮፊታችን ሃይስት የሚሆንበት ቦታ በሁለቱ ቶታል ሬቨኑ ይሄኛው ላይ አለ፣ ቶታል ኮስት ደግሞ እዚች ጋር አለ ማለት ነው። ስለዚህ የሁለቱ ማክሲመም የሚባሉ ቦታ ወይም ፖይንቶቻቸውን ያገኝንበት ቦታ ላይ ሃይስት የሆነ ፕሮፊት ይኖረናል በሁለቱ መካከል ማለት ነው። ስለዚህ ያንን ቦታ ለማግኘት ነው ምኖች የሚሰሩት ፊርሞች የሚሰሩት ማለት ነው። ስለዚህ ኢኩሊብሪየም የሚገኘው ምንድነው? ኢኩሊብሪየም ዌር ፕሮፊት ፒ ፓይ ቲአር ማይነስ ቲሲ ኢዝ ሃይስት የሚሆንበት ቦታ ነው። ቲአራችን ከቲሲ ጋር የምንወጣው ለፕሮዳክቱ የምንወጣው ኮስት የተለያዩ ኮስቶች ሊሆን ይችላል። ትራንስፖርቴሽናል ኮስት ሊሆን ይችላል ወይም ኦፕሬሽናል ኮስት ሊሆን ይችላል። የተለያዩ ኮስቶች አሉ በቢዝነስ ውስጥ። ከነሱ ነገሮች አንጻር የምናወጣው የምናስገባው ነገር ሲጨምር የነሱ ሃይስት የሚሆንበት ቦታ ፕሮፊታችን ማክሲማይዝ እየሆነ ይመጣል። ከዛ ሁለተኛው አፕሮች ደግሞ እዚህ ጋር በምናይበት ጊዜ ምንድነው የመጀመሪያው ማርጂናል ሬቨኑ አለ ወይም ማርጂናል ኮስት አለ። የምንድነው ይሄኛው ኤምአር ከፕራይስ ጋር እኩል ቅድም እንዳየነው ኤአር ኤምአር ዲማንድ ከርቭ እና ፕራይሳችን ምንድነው እኩል ነው። ምን ላይ ፐርፌክት ኮምፒቲሽን ላይ ያለ ነው እስካሁን። ስለዚህ ኤምስ ያለ ኢኒሻሊ ምንድነው ፎል እያደረገ ነው የሚመጣው። ዘን ምን ይላል ራይዝ ያደርጋል። ዩ ሼፕ የሆነ ሼፕ እዚህ ጋር ይሰጠናል። ለምን ዲሚኒሽንግ ሪተርኖች አሉ ነው። ምክንያቱም ዲሚኒሽ ስለሚያደርግ እነዛ ሪተርኖቹ ምናችን ማርጂናል ኮስታችን ምን እያለ ይመጣል እየጨመረ ይመጣሉ። ስለዚህ ኮንዲሽንስ ፎር ኢኩሊብሪየም ፖይንቶች ላይ አንደኛው ማርጂናል ሬቨኑ ከማርጂናል ኮስት ጋር እኩል ነው። ይሄኛው ግን ፈርስት ኮ ይሄ ኔሰሪ ነው እንጂ ሰፊሸንት የሆነው ኮንዲሽን አይደለም፣ ግዴታ ነው። ይሄኛው ማርጂናል ሬቨኑ ከማርጂናል ኮስት ጋር እኩል ነው። ግን ማርጂናል ሬቨኑ ምንድነው? ማርጂናል ኮስት ራይዝ እያደረገ ይመጣሉ። ምክንያቱም ይሄኛው ኢንተርሴክት ከሚያደርግበት ቦታ በኋላ ምን እያደረገ ይመጣል? ማርጂናል ኮስታችን እየጨመረ ይመጣሉ። ስለዚህ ማርጂናል ሬቨኑ ማርጂናል ኮስት ጋር እኩል የሚሆንበት ቦታ ኢኩሊብሪየም እናገኛለን ማለት ነው። ኢኩሊብሪየም የሚገኘው ቦታ የቱ ጋር ነው? ኤምአር ከዚህ ጋር እኩል የሚሆንበት ቦታ አለ ማለት ነው። ነገር ግን የትኛው ነው አሁን ኤላይን ቢላይን ምን ብሏል? ጨምረ ሁለቱም ኢንተርሴክት አድርጓል ኤምአርም ኤምሲ። ነገር ግን ለፊርሙ የትኛው ይሻላል ብለን በምናይበት ጊዜ ኳንቲቲን እናወዳድራለን ማለት ወይም አውትፑት። ነገሮች የሚለኩት በሚያመጡት አውትፑት በኢንፑቶቹ ብቻ ሲሆን ምን አስወጣ ምን አስገባ ነው አይደል? ስለዚህ ኳንቲቲው ከኪው1 ይልቅ ሄዶ የጨመረው የቱ ጋር ነው? ኪው4። ስለዚህ ሞር ኦፕቲመም የሚባለው ወይም አሪፍ የሚባለው ቦታ የት ላይ ነው ያለው? ቢሊየን ያለው ማለት ነው። ምክንያቱም ኳንቲቲው ምን ብሏል? ጨምሯል። ከሱ አንጻር ነው መረዳት ያለብን። የስ አሁን ደግሞ ሾርት ረን ላይ ሰፕላይ ከርቭ ኦፍ ዘ ፊርም እንዴት ነው የሚሆነው የሚለውን ነገር እናያለን። ስለዚህ ሾርት ተርም ላይ ነው ምን ብለናል? ቢያንስ አንድ ኢንፑት ምንድነው? ኮንስታንት ነው። ሜቢ ሌበር ሊሆን ይችላል፣ ላንድ ሊሆን ይችላል፣ ካፒታል ሊሆን ይችላል። ከነዚህ ነገሮች በብዛት ፕሮዳክሽን አንድ ነገር ፕሮዳክት ወይም ፕሮዲውስ አደርጋለሁ ሲል ካፒታል ያስፈልጓል፣ ላንድ ያስፈልጓል፣ ሌበር ያስፈልጓል። ስለዚህ ከነዚህ ውስጥ አንዱ ኮንስታንት ሊሆን ይችላል። ከዛ ሰፕላይ ከርቫችንን እንዴት ነው የምንሰራው የሚለውን ነገር ዲሳይድ ለማድረግ ፕራይስን እንውሰድ እና ፕራይሱ ለምሳሌ ፕራይስ ኦፍ ዋን ፕራይስ ወደዚህ እየጨመረ በመጣ ቁጥር ሾርት ተርም አቬሬጅ ኮስታችን ምን እያለ ይመጣል? እየጨመረ ይመጣል። ስለዚህ ሾርት ተርም ማርጂናል ኮስታችን ምን እያለ ይመጣል? እየጨመረ ስለሚመጣ ከዚህ ተነስተን እነዚህ በምናገጣጠምበት ጊዜ ፕራይስ ሲጨምር ኳንቲቲው እዚህ ጋር እየጨመረ በሚመጣ ጊዜ ኳንቲቲውም እየጨመረ ሲመጣ
ፕራይሳችን እየጨመረ ነው። ስለዚህ ኮስታችንን በዛው ልክ እነዚህ አይነት ነገሮችን መጨመር አለብን። ስለዚህ ምን ይሆናል? ዳውንዋርድ ሳይሆን አፕዋርድ ስሎፕ ይኖረናል። ምን ዲራይቭ አደረግን? ሰፕላይ ከርቭ ከምን ተነስተን አገኘን? ከፊርሙ ከነበረው ሾርት ተርም ላይ ከነበረው ወስደን ማለት ነው። ሶ በዚህ መሰረት ሰፕላይ ከርቫችንን መስራት እንችላለን ማለት ነው። ዲማንድ ከርቭ ቅድም እንዳየ ነው የት ዩኒት ዋን ላይ ማለት ነው። ቀጣይ ደግሞ ሎንግ ረን ኢኩሊብሪየምን እናያለን ማለት ነው። ሶ ሎንግ ረን ላይ በምናይበት ጊዜ ምንድናቸው? ሁሉም ፕሮዳክቶች እኩል አይደሉ። ሁሉም ኢንፑቶች ምን ይላሉ? ይቀያየራሉ። ምክንያቱም ሎንግ ተርም ታይም ስላለ አድቫንቴጅ ይሰጣል ነገሮችን ለመቀየር ማለት ነው። ስለዚህ ከነዚህ አንጻር ቼንጅ ቱ ዘ ፕሮዳክሽን ላይ አሁን ፕሮዳክሽኖቹ እንደፈለገን መቀያየር እንችላለን። መጀመሪያ ላይ ይህንን ግራፍ በምናይበት ጊዜ ፒዋን እዚህ ጋር ነበር። ከዛ ፒ እዚች ጋር እየጨመረን ያለው ከዛ ግራፎቹን የተለያዩ ቦታዎች ላይ ማድረግ እንችላለን። ነገር ግን አሁን ለምሳሌ ፒ እዚች ጋር ነበረ ፒዋን ዲክሪስ ሲያደርግ አብሮ ይንቀሳቀሳል። ይሄኛውም እታችን ያለው ምን ሎንግ ተርም ማርጂናል ኮስት አለ፣ ከዛ ሾርት ተርም አቬሬጅ ኮስት አለ። ሁሉም ኮምባይን እያደረጉ ነው። ከዛ አቬሬጅ ሬቨኑ አለ፣ ማርጂናል ሬቨኑ አለ። እነዚህ ነገሮች በሙሉ አንድ ላይ አግሪጌት ነው እየሰራን ያለ ነው ማለት ነው። ስለዚህ ሰፕላይ ከርቫችን በሎንግ ተርም እና በሎንግ ረን እና በሾርት ረን ነው አፌክት የሚደረጉ የሚለውን ነገር አይተናል። ከዚህ አንጻር እንነሳና ማለት ነው ኮንዲሽን ፎር ሎንግ ረን የሚለውን ኢኩሊብሪየምን በምናይበት ጊዜ ኢንዱስትሪው አለ። ስለዚህ ፕራይሳችን ቀነሰ ማለት ፕራይሳችን ሲቀንስ ምን ይላል? ሰፕላያችን ምን ይላል? ይቀንሳል። ምክንያቱም ሰፕላይ የሚያደርጉት ለምንድን ነው? ፕሮፊታቸውን ሁሉ ማክሲማይዝ ማድረግ አለባቸው። ስለዚህ የገበያ ዋጋ ለምሳሌ የስኳር ዋጋ ቢቀንስ ምን ይደረጋል? የስኳር ዋጋው በሚቀንስበት ጊዜ ሰፕላዮቹ ምን ይሉታል? ይደብቁታል። ምክንያቱም ምን ይላሉ? ይከስራሉ። ፕራይሱ ግን በሚጨመርበት ጊዜ ምን ይላል? ከፍ አሁን በዘይትን ማስረዳት እንችላለን። ለምሳሌ ዘይቶን ኢትዮጵያ ውስጥ ታውቁታላችሁ። ዘይቱን በደንብ ይደበቅና ከዛ ፕራይሱ ከፍ ሲል ምን ይላል? ይወጣል ማለት ነው። እና በዚህ አይነት ወይም ማርኬቱን መቆጣጠር ይችላሉ። ግን አንድ ሰው ብቻ አይደለም ይሄን የሚያደርገው። አንድ ሰው ብቻ ካስቀመጠው ፕራይሱን መወሰን አይችልም፣ ምን አይልም፣ ይበላል ማለት ነው። ስለዚህ እንደ ኢንዱስትሪ ተመካክረው እነዚህ አይነት ነገሮችን ሊያደርጉ ይችላሉ። ስለዚህ ከሎንግ ረን ግን ወይም ከሎንግ ታይም ከሚባለው ነገር ግን ምን መረዳት እንችላለን? ሾርት ረን ማርጂናል ኮስታቸው ከሎንግ ተርም ማርጂናል ኮስታቸው ጋር ሁሉም እኩል ይሆናል ማለት ነው። አቬሬጅ ኮስትም ማርጂናል ሬቨኑ ፕራይስም ሁሉም እኩል ይሆናል። በእነዚህ ነገሮች መረዳት ይችላል። ምክንያቱም ገበያው ምንድነው ፐርፌክት የሆነ ኮምፒቲሽን አለ። በጣም እንደተማራችሁና አሪፍ ግንዛቤ እንዳላችሁ ተስፋ እናደርጋለን። ጥያቄ ካላችሁ ኮመንት ላይ መጻፋችሁ እንዳረሱ፣ ሰብስክራይብ፣ ላይክ ኤንድ ሼር ማድረጋችሁን እንዳረሱ። ቀለም ቱቶር